በመላው ዓለም የምትገኙ ውድ የሀገሬ ልጆች እንደምን ቆይታችሁኛል? ዛሬም እንደተለመደው አዳዲስ ፕሮግራሞችን ወደ እናንተ ይዤ መጥቻለሁ። አዳዲስ ቤተክርስቲያን ነክ ፕሮግራሞችን ወደ እናንተ ይዤ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዚህ ቻናል አዲስ ሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ያተርፋሉ። የዛሬ ፕሮግራማችንን ላይክ በማድረግ ከአባታችን ምክር እንጀምር። አቤቱ ወደ አንተ ልምጣ፣ ጾሜ ወደ አንተ የምመጣበት ይሁን። ካላንደር ይዤ ሰዓት ደረሰ አልደረሰ እያልኩ የምጾምበት አይሁን። አዘዘኝ እምጻቤከ፣ ወደ አንተ ልምጣ እዘዘኝ። በውሃው ላይ ልራመድ፣ ጊንጡን ልጫማ፣ ዘንዶውን ልርገጥ፣ ኃይሉ ነኝ። ጌታ ሆይ ኃይል የምሞላበት ጾም አድርግልኝ። ጌታ ሆይ ዓለምን የማሸንፍበት ትጥቅ ይሆነኝ ጾሙ። ጌታ ሆይ የኑሮ ቋጠሮዬ ውሎ የሚፈታበት አድርግልኝ። ጌታዬ ሆይ ውስብስብ ችግሮኞቼ መፍትሄ የሚያገኙበት ጾም ይሆንልኝ። ወደ አንተ ስመጣ ይሄ ይሆናል። አንተን እንድቀርብ አድርገኝ። ወደ እግዚአብሔር መቅረብ ብርሃናማነት ነው። ባለማይተቦች ነውር የሆነ አጎራረስ በማህበራዊ ሚዲያ ላይ በተለያዩ ፎርማቶች ላይ እየተገለጡ የምግብ ሽሚያና ውድድር ላይ ነው ያሉት። ክርስቲያኖች በዚህ ሲታዩ በጣም ያሳዝናል። ማይተብ አድርጋችሁ ነውር ስሩ የተባሉ ይመስል ክፉ ቦታ ላይ ትልቁን የብረት መስቀል አንገታቸው ላይ አድርገው የሚታዩ ሰዎች፣ የነውር ቃላት በማይተብ ሲገለጥ በጣም ያሳዝናል። በኃጢአታቸው ከመጠየቅ ባሻገር እንደገና እግዚአብሔርን ማሰደብ፣ እዩዋቸው ክርስቲያኖች ተብሎ መታየት። መስቀል ከፍታ ነው እንጂ ዝቅታ አይደለም። መስቀል ዝምታ ነው እንጂ የነውር ንግግር አይደለም። መስቀል አርምሞ ነው፣ ብዙ ማውራት አይደለም። መስቀል መቆጠብ ነው፣ መቸኮል አይደለም። መስቀል ሰማይ ማየት ነው፣ የምድር ክርፋትን መልበስ አይደለም። ስለዚህ መስቀላዊ ሕይወት ለመኖር ነው አንገታችን ላይ ማይተብ ያሰር ነው። ይሄ ደግሞ መከራን የምንታገስበት፣ በጾምና በጸሎት የምንጸናበት፣ እግዚአብሔርን ደስ በሚያሰኝ መንገድ የምንቆምበት መንገድ ነው። በዚህ እንድንሆን እግዚአብሔር ይርዳ። ባለፉት 2-3 ቀናት እጅግ አነጋጋሪና አወዛጋቢ የሆነ ቪዲዮ በማህበራዊ ድረገጽ ሲዘዋወር ነበረ። በካናዳ ሀገር በአንዲት ኦርቶዶክስ ቤተክርስቲያን ውስጥ የተፈጸመ ነገር ነው። ጉዳዩ ምንድነው? ምን ይመስላል? በእውነት አንዳንዶች ጫፉን ይዘው እንደሚያወሩት ነው ወይስ ትክክለኛው ምክንያት ምንድነው? እሱ ትክክለኛውስ የተፈጠረው ነገር ምንድነው የሚለውን ነገር እንመልከት። እስኪ መጀመሪያ ይሄንን ተከታትለን እንመለስ። አሁን በምስሉ ላይ የምታዩት ካናዳ ሀገር ላይ ሊቀ ጳጳሱ፣ መነኮሳት፣ ቀሳውስት፣ ዲያቆናት፣ ምዕመናን ባሉበት እንደዚህ አይነት እግዚአብሔርን እናመልክበታለን በሚሉ ስፍራቸው ላይ ሲደባደቡ ከዛ በኋላ ድብድቡን በመዝሙር ሲያጅቡ ተመልክተናል። ይሄ ነው የፓራሳይት ነገር። ለማንኛውም ወንድማችን በዚህ ጉዳይ ላይ በትላንትናው ለቀድሜ ቢንጎ ብያለሁ። እግዚአብሔር አምላክ ፈቅዶ በሁለት እግራችን ቆመን ነገሩን በአይናችን በብረቱ ተመልክተን ለማስረዳት ቻልን እንጂ እንደናንተ ቢሆን እኮ ብዙ ይሆን ነበር። ጫፍ ይዛችሁ በማራገብ ብንገጫጭላችሁ ብንተራመስ ደስታችሁ ይገርማል። ግን ክርስቶሳዊነት ማለት ይሄ ነው። በአፋችሁ የምትናገሩትን ኢየሱስን መምሰል ስለምን ከበዳችሁ? የሆነ መተራመስ ውስጥ ደስታ መፍጠር፣ የሆነ ጫፍ ተይዞ ሐሰትን መንዛት፣ የሆነ ስንጥቃት ውስጥ ሰዎችን ለማዋረድ መጣር፣ ይሄ ክርስቶሳዊነት ሊሆን በፍጹም አይችልም። ወደ ልባችሁ ብትመለሱ መልካም ነው። ዛሬም ግን መናገርን የምፈልገው እኔ ያብራራሁት በዚህች አጋጣሚ የተፈጠረውን ያየሁትን እንጂ ከዚህ ቀደም ይህ ነበር ያ ነበር የሚል ምንዛሪ ውስጥ አልገባውም። የሆነ ወገን ውስጥም ገብቼ መናገርን አልሻም። ቤተክርስቲያናችን የጸሎት ስፍራ እንጂ አክሲዮን ማህበር አይደለችም። የሆነ የጥቅም ግብግብ የሚፈጠርባት ማዕከል አይደለችም። ስለዚህ በምዕራብ ካናዳ ያሉ የትኛውም ችግሮች ይፈታሉ የምለው ሁሉም ምዕመን መንበርከክ ሲችልና እንዲህ ባለው የብፁዓን አባቶች ትስስር ነው ብዬ አምናለሁ። ከዚህ ባለፈ ግን የሆነ ነውጥ አካል መሆን በፍጹም አልሻም፣ አልፈልግም። ቤተክርስቲያን አንድነትን እንጂ መከፋፈልን አላስተማረችም። በካናዳ ውስጥ እንግዲህ ያኛው ወንድማችን እንዳለው እውነት ካህናቶች፣ ቄሶች ተጣልተው ሳይሆን እንግዲህ አንድ ምዕመን ጥያቄ በጣም ከፍተኛ ባለው ድምጽ መጠየቅ ይጀምራል። ከዛ በኋላ ባህል የተፈጠረ ግርግር ነው እንጂ ካህናት፣ ቄሶች ምንም የተፈጠረ ጸብ የለምና ለማንኛውም እንግዲህ ለኛም በምክንያት እንድንጸልይላቸው ምክንያት ስለሆንክ እናመሰግናለን። ለወንድሞቻችን እግዚአብሔር አምላክ ቃሉን ያሰማልን። እንግዲህ ጅብ በቀደደው ውሻ በቀደደው ጅብ ይገባል ነው። ትንሽዬ ፍንጭ ይዘው የዚችን ቤተክርስቲያን ውድቀት የሚፈልጉ ብዙ ግለሰቦች አሉ። እቺ ቤተክርስቲያን መቼም አትወድቅም። እንግዲህ እግዚአብሔር አምላክ ሁሌም ሰላም ያድርጋት። ሁሌም በቤቷ እግዚአብሔር አምላክ ሁሌም ሰላም አድርጓት። አገልጋዮቹን በሰላም ያኑራቸው። ጠላት ደስ አይበለው። እስኪ እንቀጥል። ሌላ ደግሞ በጣም አጸያፊ ነገር ሲዘዋወር ነበረ። በጣም አጸያፊና የቤተክርስቲያንን ክብር የሚነካ ነገር ነው። ብዙዎቹ የራሳቸውን ሐሳብ ሰጥተዋል፣ አስተያየታቸውን ሰጥተዋል። ሁሉም የራሱን አመለካከት ሰጥተዋል በዚህ ጉዳይ ላይ። ይህ በምስል ላይ የምትመለከቱት ግለሰብ
እንግዲህ እኔ እዚህ ጉዳይ ላይ በዚህ ጉዳይ ላይ ሌላችሁ የምፈልገው ነገር ምንድነው? እኚህ ግለሰብ ይሄን ፎቶ ተነሱ፣ ይሄን አጸያፊ ፎቶ ተነሱ። እሺ ተነሱ። ዋናው ነገር ምንድነው? እሱ ለምንድነው በማህበራዊ ድረገጽ ላይ የለቀቁት? ለምን አጋሩ? የምር ይሄ ነገር ከአባቶች ዘንድ የማይጠበቅ ነገር ነው። አባቶች ጋር እንዲህ አይነት ነገር ይፈጸማል ተደርጎ እንኳን ሊፈጸም የማይታሰብ ነገር ነው እንዲህ አይነት ነገር እና መነሳቱን ተነሱ። ለምንድነው በደብቅ እዛው ያላዙት? ለምንድነው ነውራቸውን እዛው በውስጣቸው ያላዙት? ለምን በማህበራዊ ድረገጽ ላጋሩ ፈለጉ? ሌላ ነገር ከጀርባው አለው። የምርም እኒህ ግለሰብ ጳጳስ ናቸው? ምንድነው እሱ? እናንተ ምን ትላላችሁ? ሁሉም ብዙ ግለሰቦች የራሳቸውን ሐሳብ እየሰጡ ነው። በእርግጥ በመረጃ ላይም ተመርክዞ እያወሩ አሉ። እነ መምህር ዘመድኩን ያሉት ነገር አለ። እኚህ ጳጳስ ከዚህ በፊት ሁላችሁም ታስታውሳላችሁ የራሳችንን ሲኖዶስ እናቋቁማለን ብለው ያቋቋሙት ከአባ ሳዊሮስ ጋር የነሱ ግሩፕ ናቸው የሚል መረጃም ወጥቷል። እንደዛም እያሉ ይገኛሉ። ነገር ግን የማንም ግሩፕ ሆኖ የማንም ነገር ግን ቤተክርስቲያናችንን የሚያሰድብ ነገር የቤተክርስቲያንን ክብር የሚነካ ነገር ቤተክርስቲያናችን ላይ ጣት የሚያቀሳስር ነገር መሆን አልነበረበትም። በጣም የሚያጸይፍ ነገር ነው። ክቡራን ተመልካቾች እስኪ እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ደግሞ አንድ ተግሳጽ ትምህርትን ወደ እናንተ ላቅርብላችሁ። የመምህራችን ርዕሰ ሊቃውንት አባ ገብረ ኪዳን ተግሳጽን ወደ እናንተ ላቅርብላችሁ። የያዝነው ነገር ሁሉ ዳርዳሩን የምንሮጥበት ነገር ሁሉ ያበቃል። ለደስታም ጊዜ ያለው ለሐዘንም ጊዜ ያለው እማያበቃ ሕያው እግዚአብሔር ነው። ከመትት መየጥ ሀበ እግዚአብሔር ሕያው ወደ ሕያው እግዚአብሔር ተመለሱ የሚላቸው ለምንድን ነው? ሌላው ነገር ሟች ነው። ሁሉ ነገር ሙቶ ሲያልቅ የሚቀር እግዚአብሔር ነው። ስለዚህ ዘላለማዊ ለሆነው ለእግዚአብሔር ልባችሁን ስጡት። ዘፈኑም መዝፈኛ ጉልበቱ ያልቃል። ሆዳምነቱም መባያ ሆድ በበሽታ ይታመማል። አመንዝራነቱም ሥጋ ይያዛል። መጨረሻ ላይ የሚቀራችሁ እግዚአብሔር ነው። ሁሉ ሲያልቅ የማያልቅ እግዚአብሔር ነው። ሁሉ ሲጠፋ የማይጠፋ እግዚአብሔር ነው። ሁሉ ሲሞት የማይሞት እግዚአብሔር ነው። ስለዚህ ለሚያኖራችሁ እግዚአብሔር ተመለሱ፣ ልባችሁን ስጡት። አሁን ተመለሱ፣ ከጠፋችሁበት ከያዛችሁት ክፋት ዛሬውኑ ተመለሱ አላቸው። ወደ እግዚአብሔር መመለስ ማለት ወደ ቤተ ክርስቲያን መመለስ፣ ወደ ቅዱስ ቁርባን መመለስ፣ ወደ ንስሐ መመለስ፣ ወደ ሥርዓተ ቤተ ክርስቲያን መመለስ፣ ወደ ልብ መመለስ፣ ክርስቶስን ወደ መምሰል መመለስ ነው።